ሰላም እንደምናላችሁልኝ ውድ ተከታታዮቼ፣ እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ለየት ያለ ልዩ የሆነ የመለዋ አሰራር ይዤላችሁ ብቅ ብያለሁ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስልካበስኳችሁ። አሁን ወደ አሰራራችን እንግዲህ መለዋችንን ለመስራት የሚያስፈልገን በጣም 3 ነገር ወይም ደግሞ 4 ነገር ቢሆን ነው። 2 ኩባያ ኦል ፐርፐዝ ወይም ደግሞ ለሁሉም አይነት ዱቄት የሚሆን ለኬክም ለዳቦ የሚሆን ዱቄት ተጠቅመናል። 1 ሻይ ማንኪያ ጨው፣ ከዛ በኋላ አንድ ላይ በደንብ ዱቄቱንና ጨውን አንድ ላይ አብረን በደንብ እንቀላቅለዋለን፣ እናዋህደዋለን ማለት ነው። በደንብ እንደዚህ ካዋድን በኋላ 1 ሻይ ማንኪያ ቫኒላ እንጨምርበታለን። ቫኒላ የምንጨምርበት ቂጣችንን የመለዋ ቂጣችንን ቆንጆ ብስኩት የሚል ደስ የሚል ቃና ይሰጥልናል ማለት ነው። ከዛ ውሃችንን ጠብ እያደረገን ቀስ እያለን በደንብ እናቦካዋለን ማለት ነው። ደረቅ ብሎ እንዲዳመጥ እንዲመችን በጣም ያለሰለሰ ከእጃችን ላይ ማጣበቁ እስኪለቀን ድረስ ይዘን በደንብ እናቦካዋለን ማለት ነው። ከዛ እንደዚህ በምታዩት መልኩ ውሃ ጠብ እያደረግን ቀስ እያለን የተጠነቀቅን በደንብ እንደዚህ ካቦካን በኋላ በምታዩት መልክ ማለት ነው እጃችን እያጣበቀ ከስር ዱቄቱ አለ። ቀስ እያለን እናዋህደዋለን። እጃችንን እስኪለቀን ድረስ እሽት ነው የምናደርገው። የምናሽበት ምክንያት ግሉተኑ እርስ በርስ አብሮ እንዲዘጋጅልን ማለት ነው። ግሉተኑ እንደዚህ እንደምታዩት እርስ በራሱ በደንብ ከተያያዘልን በኋላ ምክንያቱም እርሾ አላደረግንበትም፣ እርሾ አናደርግበትም፣ ባዶውን ነው የምናደርገው። በጨው ዱቄትና ውሃ ነው እንግዲህ የተጠቀምነው እስካሁን ድረስ ማለት ነው። ከዛ አንድ ላይ ይዘን በደንብ እንደዚህ በምታዩት መልክ እጄን ሳቦካ የነበረበትን እጄን እስኪለቀኝ ድረስ በደንብ ግሉተን እስከሚያዘጋጀት እሽት እናደርግና በእንደዚህ በምታዩት መልክ እናቦካዋለን ማለት ነው። ከዛ እንደዚህ ካቦካን ካዘጋጀን ያሹት እጄን አጣብቀኝም በደንብ ለመዳመጥ ትንሽ ደግሞ ደቂቃ ስናሳርፈው ደግሞ እርስ በራሱ በደንብ ግሉተኑ የተዘጋጀ ይሆንልናል ማለት ነው። ከዛ ለትንሽ ደቂቃ ከደን እናደርግና እናሳርፈዋለን። ሊጣችንን ለ3 ለ4 ደቂቃ ወይ ለ5 ደቂቃ የሚሆን እንዲያርፍ እናደርገዋለን። ልክ እንደዚህ ለ3 ለ4 ደቂቃ ካሳረፍን ለ5 ደቂቃ ካሳረፍነው በኋላ ሊጣችን ለመዳመጥ እንዲታዘዝ ይሆንልናል ማለት ነው። ስናሳርፈው እርስ በርሱ ግሉተኑ ይዘጋጃል፣ እንዲሁም ደግሞ ስናዳምጠው እንዲታዘዝልን ሊጡን ያደርግልናል ማለት ነው። ከዛ በምታዩት መልክ ሊጣችንን ወደ ምንዳምጥበት እቃ ላይ እናደርግና እኔ ጥንትኔ ላይ ነው የምዳምጠው ምንበረዴ ላይ ማለት ነው። ከዛ በኋላ እዚህ የኪችን እንደዚህ መዳመጥ ሲፈልግ መዳመጥበት ላይ ማለት ነው። ከዛ ላይ እንደዚህ ሊጣችንን 4 ቦታ እንከፍለዋለን። 2 ኩባያ ዱቄት ተጠቀምነው ሳይዙን መጠኑን እንደምንፈልገው ከዚህ ማሳነስ ከዚህ ደግሞ ከፈልግ ከፍ የምንጋግርበት መጥበሻችን ወይ ደግሞ ፓናችን ይወስነዋል ማለት ነው። ከዛ እንደምታዩት 4 ቦታ እንከፋፍላለን ሊጣችንን። ከከፋፈልን በኋላ ሊጦቹን አድበልብለን ቁጭ እናደርጋለን። እንደገና በድጋሚ እናሳርፈዋለን። የምናሳርፍበት ምክንያት በዋናነት ሊጡ እንዲታዘዝልን ስንዳምጠው ስንል እንዲታዘዝልን ማለት ነው። ከዛ ላይ በላስቲክ ይዘን እንዳይደርቅብን ሊጣችንን ሽፍን እናደርግና የምንዳምጠው እንዳምጣለን ማለት ነው። እንደምታዩት እዩት እንዴት እንደሚታዘዝ ማለት ነው። ከዛ እዚህ ጋር ሊጣችን እንግዲህ ስናሳርፈው እንዲታዘዝልን ስናደርገው ትንሽ ደግሞ ስቲክ ለመጣበቅ የመፈለግ ነገር ያመጣል። ስለዚህ ምን እናደርጋለን? ትንሽ ዱቄታችን ትንሽዬ በተን እናደርግበታለን ማለት ነው። ስንዳመጥ እንደ ልባችን የበለጠ ደግሞ እንዲዳመጥልን ማለት ነው። እንደዚህ በምታዩት መልክ ምንም ነገር አያደርቀውም ይዘን ግን በደንብ ታዞ እንዲዳመጥ እንዳይጣበቅብን ያደርጋል። የምንዳምጥበት ቴብላችን ላይ ወይ ደግሞ የምንዳምጥበት መዳመጫችን ላይ እንዳይጣበቅ ያደርግልናል ማለት ነው። ከዛ እንደዚህ በምታዩት መልክ ከዳመጥን በኋላ ቂቤ ነው እየቀባሁት ያለሁት። ቂቤ እንደ አማራጭ ነው፣ በዘይት መጠቀም እንችላለን፣ በቂቤም ደግሞ መስራት እንችላለን ማለት ነው። በቂቤ ስንሰራው የበለጠ መለዋችን ወደ 1 ደረጃ በጣም ጣዕሙን ምኑን ከፍ ያደርግልናል። እንግዲህ ለየት ያለ መለዋ ያልኳችሁ በዋናነት ይሄ ብላክ ሲድ ነው ማለት ነው። ብላክ ሲዱን እላው ላይ ዳቦ ቅመም ጥቁር ቅመም ማለት ነው። እሱን ይዘን በደንብ አድርገን ጥቁር አዝሙዱን ብትን እናደርግበታለን መለዋችን ላይ ማለት ነው። ብትን ካደረግን በኋላ እያያዘን ቂቤውን ቀብተናል። ትንሽዬ ደግሞ ዱቄት እንደ ደስት ነገር በተን አድርገንበታል። ከዛ አንድ ላይ ከጠቀለልን በኋላ አንድ ላይ እንደገና በድጋሚ እርስ በራሱ ሊጡ እንዲያያዝ እርስ በርሱ እንዲታዘዝና አብሮ ውስጡ እንግዲህ መለዋ ይሄ ነው እንግዲህ አሰራሩ አለ።
ውስጡ ክትፍት ያለ እንዲሆንልን ማለት ነው። ከዛ መልሰን ሊጣችንን እንደገና እናሳርፈዋለን። ከዛ ሌሎችን ደግሞ 3 የቀሩን ደግሞ እንደዛው በዛው መልክ እያደረግን እየዳመጥን እናዘጋጀዋለን። በዛው መንገድ ማለት ነው እንዳምጣለን። ከዛ በኋላ መልሰን እናደርጋለን፣ ቂቤያችንን እንቀባለን። ቂቤውን ከቀባን በኋላ መልሰን እንደምናደርገው እላው ላይ ትንሽዬ ጥቁር ቅመማችንን ወይ ደግሞ ጥቁር አዝሙዳችንን ይዘን እንበትንበታለን። እናንተ የምትወዱትን ነገር ደቀቅ አድርጋችሁ በደንብ መጠቀም ትችላላችሁ። አሁንም መልሰን ብላክ ሲዱን ወይ ደግሞ የጥቁር ቅመሙን ይዘን ብትን እናደርግበታለን። ከዛ በኋላ ከበተንም በኋላ ይዘን መልሰን ዱቄቷን ትንሽ በትን እናደርግበታለን። ከዛ አንድ ላይ ጥቅልል እናደርገዋለን ማለት ነው። እንደምታዩት ቅድም በ4 ማዕዘን ጠቅልለናል። አሁን ደግሞ እዚህ ጋር ደግሞ እርስ በራሱ እያያዝን ራፕና እንጠቀልለዋለን። እየጠቀለልን አንድ ላይ እያያያዝን አንድ ላይ እየጠቀለልን አንድ ላይ እያያያዝን በእንደዚህ በምታዩት መልክ አብሮ እርስ በራሱ አያይዘን ሊጣችንን በድጋሚ የምናደርጋለን፣ እናሳርፈዋለን ማለት ነው። በጣም ቀላል ግን ልዩ የሆነ ምርጥ የሆነ የቁርስ አሰራር ማለት ነው። እንግዲህ መለዋ ሲባል በጣም በተለይ ድሬዳዋ አካባቢ በጣም ስትሬት ፉድ የመንገድ ላይ እንደ ፋስት ፉድ አይነት ነገር የሚሸጡ ፈጣን ምግቦች ተብሎ የሚታወቅ ምግብ ነው። በተለይ በጣም እዛ አካባቢ በቁርስ ሰዓት፣ መክሰስ ላይ፣ በማንኛውም ሰዓት ላይ ተገዝቶ ልንጠቀምበት የምንችል አካባቢ የምንጠቀምበት ማለት ነው። በእንደዚህ ደግሞ በበለጠ ደግሞ በብላክ ሲድ አድርገን እንዲሁም ደግሞ በምንፈልጋቸው ነገሮች አጣፍጠን ስንሰራው በጣም ልዩ ነው የሚሆነው። እዚህ ጋር ደግሞ ለየት ያላልኳችሁም እዚህ ጋር ደግሞ የሰሰሚን ሲድ ነው የሰሊጥ ፍሬውን ማለት የሰሊጡን ነው የተጠቀምነው ማለት ነው። እሱንም ይዘን እንደ ጥቁር አዝሙዱ እንዳደረግነው ላይ በደንብ ንስንስ እናደርግበታለን። እንግዲህ ሰሰሚን በውስጡ በፋይበር እንደዚሁም ደግሞ በፕሮቲን የበለጸገ ነው። እንዴት አድርጎ መለዋችን ወደ አንድ ደረጃ እንደቀድም ማለት ነው። ቀድም ብላክ ሲድ ቅመም ጨምረንበታል። እንዲሁም እንግዲህ ብላክ ሲድ ብለን ስንል የተለያየ በውስጡ ብዙ ንጥረ ነገር ብዙ ጥቅም ለሰውነታችን የሚጠቅመን ነገር ያለበት ማለት ነው። ብላክ ሲዱም እንደዛው በፋይበር በፕሮቲን ማለት ነው። እንደዚህ በዚህ መልክ አድርገን ደግሞ መለዋችን ወደ አንድ ደረጃ ከፍ አድርገ ነው በዚህ መልክም ሰርተን መመገብ እንችላለን ማለት ነው። እንደ አማራጭ ባዶን ብዙ ጊዜ ሰርተን ከምንጠቀም እንደዚህ ያሉ የምንወዳቸውን ሲዶች በማድረግ በድጋሚ መጠቀም እንችላለን። እንደ ቺያ ሲድ የተለያዩ ነገሮች እንደ ተልባ የምንፈልገውን የምንወደውን ሲዶች ተጠቅመን መስራት እንችላለን ማለት ነው። በዚህ መልክ በቀላል መንገድ ማለት ነው። መልሰን ሊጣችንን በደንብ አብረን ከጠቀለልንና በደንብ እርስ በርሱ እንዲያያዝ ካደረግን በኋላ ከዛ በኋላ መጀመሪያ ከዳመጥ ነው ጀምረን አሁን ማብሰል እንጀምራለን ማለት ነው። መለዋችንን ቂጣችንን መጥበስ እንጀምራለን ማለት ነው። አያችሁ ጥርስ በራሱ ሊጡ በእጃችን ራሱ እንዲጠፍጥፈ ነው። መዳመጫ ባይኖረን ምን ባይኖረን በዚህ መልክ እርስ በራሱ እያደረገን በእጃችን መስራትና መጠቀም እንችላለን። መዳመጫው ካለ ሰየው፣ ከሌለም በእጃችንም ይዘን ስለሚታዘዝ ሊጡ በደንብ ተዘጋጅቷል። ግሩተኑ በደንብ ተዘጋጅቷል። በደንብ አብሮ አርፏል። ሊጡ ስላረፈ እርስ በራሱ የመያያዝ ነገር አለውና በዚህ መልክ ዳምጠን ቂጣችን የመለዋ ቂጣችንን ማዘጋጀት እንችላለን ማለት ነው። እንደምታዩት ብላክ ሲዱ አብሮ ከሊጡ ጋር በደንብ አብሮ ተዋህዷል። ቂቤው አለ አብሮ ውስጥ ነው ያለው። ቂቤው ብላክ ሲዱም ውስጥ ነው ያለው። ከላይ ታየን እንጂ ውስጥ ነው ጨምረን አንድ ላይ የጠቀለለው ሊጣችንን ማለት ነው። ከዛ እንደዚህ በምታዩት መልክ ሊጣችንን በደንብ ይዘን ከዳመጥን በኋላ መጥበሻችን ላይ ምንፈልግ ዘይት ምንፈልግ ቂቤ ምንፈልገውን ነገር የሚመቸን ነገር ቀባ እናደርግና እንግዲህ መለዋ ስንል እንግዲህ መለዋ ጥቂት ዘይት የጨመር ጥብስ አድርገን የምንመገበው የቂጣ አይነት ነው ማለት ነው። ከዛ እንደምታዩት መለዋው እየበሰለ ነው ማለት ነው። እንዲህ ከውስጡ ክፍትፍት ሲል ወደ ላይ ነፋ የመንፋት ነገር እንደዚህ ከላይ ውስጡ ለውስጡ ክፍትፍት ሲል ነው ማለት ነው። ከዛ እያያዝን ጫን እያደረግን አንድ ቦታ ጫን እያደረግን ቂቤ እየጨመርን ምንፈልግ ያለን ነገር ምንፈልግ ዘይት እየጨመርን ቀስ እያልን እንዲጠበስልን እናደርጋለን መለዋችንን ማለት ነው። መለዋውን ቀስ እያልን ዘይት ወይም ደግሞ ቂቤ የሚመቸንን ነገር ያለንን በቤታችን የሚመቸንን በዚህ መልክ አድርገን ለየት ያለ ለቁርስ እንደ አማራጭ ማለት ነው በዚህ መልክ ሰርተን መመገብ እንችላለን ማለት ነው። እስቲ እናንተ የድሬዳዋ ልጆች በተለይ የሆናችሁ የድሬዳዋ ሰዎች የሆናችሁ መለዋ ጋር ያላችሁን ትዝታ ያላችሁን በቃ ስቲል ነው በጣም የሚበላበት አገር ነው። እውነት መለዋ ተብሎ ሲባል ጠዋት ቁርሱን ሰው መለዋ ብሎ ነው በየቦታው በመንገድ ላይ የሚሸጡ ምግቦች ናቸው። እንዲሁም ደግሞ አንዳንድ ሰው ደግሞ በቤቱ ደግሞ የፈለገውን ነገር አዘጋጅቶ ይመገባል ይበላል። እስቲ ደግሞ በእንደዚህ መልክ አድርጋችሁ መለዋን ሰርታችሁ ሞክሩትና ኮመንት መስጫ ላይ ሀሳብ አስተያየታችሁን ሼር አድርጉኝ ጻፉልኝ ብዬላችኋለሁ። ስንቶቻችሁ ውስጥ የመለዋን
ቁርስ፣ መክሰስ ድሬዳዋ አካባቢ በተለይ ማለት ነው እንግዲህ ልጅነት ትዝታዬንም ጭምር ነው አንድ ላይ በእንደዚህ መልክ ደግሞ አሻሽዬ ስሰራው በጣም በደስታ የሰራሁት ማለት ነው። ኮመንት መስጫ ላይ ስንቶቻችሁ ስለመለዋ ያላችሁን ነገር ሀሳባችሁን ሼር አድርጉኝ ብዬላችኋለሁኝ። ይኸው መለዋችንን ጠብሰን ጨረስን በቀላል መንገድ ማለት ነው። ሌላውንም በተመሳሳይ መንገድ በእንደዛው ኦሬዲ ተዘጋጅቷል፣ ጨርሰናል። እያነሱ ዳመጥ እያደረጉ ብቻ መጥበሻ ላይ ቂቤያችንን ወይ ዘይታችንን እየጨመረን መጥበስና ማብሰል ነው ማለት ነው። እንግዲህ እንደምታዩት በጣም ምርጥ ነው የእውነት ትወዱታላችሁ። መለዋን በኖርማል የምታውቁት ከሆነ በእንደዚህ መልክ ቫኒላ ጨምራችሁ ለፍሌቨር፣ ለቃና፣ ለጣም እንደዚሁም ደግሞ ብላክ ሲድ እና እንዲሁም ሰሰሚን ሲድ ወይ ደግሞ ሰሊጥ ወይ ደግሞ የጥቁር አዝሙድ ቅመም በመጨመር እንዲሁም የምትፈልጉትን የተለያዩ ነገሮችን ዳቦ ላይ ሊገቡ ይችላሉ ብላችሁ የምትሉትን ሲዶች ጨምራችሁ በእንደዚህ መልክ ሰርታችሁ ሞክሩት። የእውነት ትወዱታላችሁ። ወደ አንድ ደረጃ መለዋን ከፍ ያደረገ የመለዋ አይነት ማለት ነው። እንግዲህ ይሁት እንዴት ሲጠበስ በጣም ቆንጆ ነው። ቂቤውም ቂቤ አለ። ቂቤ በራሱ እንግዲህ ምግብ ላይ ስንጨምር የምግባችንን ጣዕም ወደ አንድ ደረጃ እሱም በጣም ምግብን ከፍ የሚያደርግ ጣዕሙንም ይዘቱንም ጥቅሙንም ማለት ነው። እና እንደምታዩት በዚህ በቀላል መንገድ በእንደዚህ መልክ ሰርተን መለዋችን እያጠናቀቅን ነው ማለት ነው። በጣም ልዩ ምርጥ የሆነ የመለዋ አሰራሪ ይህንን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛል እና ላይክ በማድረግ አበረታቱኝ፣ ደግፉኝ። እንዲሁ ደግሞ ላይክ እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ በቀላል መንገድ ለየት ያለ የመለዋ አሰራሪ በድጋሚ ይሄንን ይመስላል። አሰራሪን ከወደዳችሁት ላይክ ብታደርጉ ለኔ ብዙ ይጠቅመኛል፣ ይረዳኛልና ላይክ እያደረጋችሁ አበረታቱኝ። ለኔ ቻናል ደግሞ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ ለየት ያለ ምርጥ የሆነ የመለዋ አሰራሪ ይህንን ይመስላል። በጥቁር አዝሙድና በሰሊጥ አሰራሪ ይህንን ይመስላል። አሰራሪን ከወደዳችሁት በድጋሚ ላይክ ማድረግ እንዳትረሱ። እዩት፣ ውስጡ በጣም ትኩስ ነው። እንግዲህ ይህንን በሻይ ብትፈልጉ በቡና በምትፈልጉት ነገር ቁርስ፣ መክሰስ፣ ስናክ በምትፈልጉት መንገድ በጣም ቀላል ነው። የእውነት ሰርታችሁ ሞክሩት። ሀሳብ አስተያየት ካላችሁ ኮመንት መስጫ ላይ ጻፉልኝ። እዩት፣ ውስጡ ወረቀት ሆኗል። በቃ ክፍልፍልፍል ብሎ በጣም ቀላል ነው። በጣም ምርጥ ነው። ሰርታችሁ ሞክሩት። በቃ ስትቆርጡት ራሱ በቃ ይሁት ብትንትን ነው የሚለው። በቃ እንዳለ ውስጡ ቅቤ ጨምረንበታል። ቅመማ ቅመሞቹ አሉ ማለት ቫኒላው አለ፣ ብላክ ሲዱ አለ፣ የጥቁር ቅመሙ ማለት ነው። እሱ በራሱ ልዩ የሆነ ጣዕም ነው የሚሰጠው። እንዲሁም ደግሞ ብዙ ጥቅሞች በውስጡ አላቸው። እያንዳንዱ ነገር ከተፈጥሮ ጋር በተያያዘ ለሰውነታችን ሊጠቅሙ የሚችሉ ነገሮች ማለት ናቸው በሙሉ ማለት ነው የተጠቀምናቸው። በጣም ምርጥ ነው፣ ትወዱታላችሁ። በእውነት ሰርታችሁ ሞክሩትና በድጋሚ ሀሳብ አስተያየታችሁን ስጡኝ ኮሜንት መስጫ ላይ ላለሁኝ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁበት ሰላም ኑልኝ። እግዚአብሔር ከእናንተ ጋር ይሁን። ሰላም